እንዴት ናችሁ? ወደ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ሞራል ኤንድ ሲቪክ ኤዱኬሽን ቻፕተር 1 ፓርቱን ይዤ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የቴሌግራም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በሱ ጆይን ማድረግ ትችላላችሁ ማለት ነው። ዛሬ የምንመለከተው ኤቲክስ ኤንድ ሎው የሚለውን ነው። ሶ ሎው ምንድነው? ኖርምስ ፎርማሊ አፕሩቭድ ባይ ዘ ስቴት ፓወር ኦር ናሽናል ኢንተርናሽናል ፖለቲካል ቦዲ ነው የሚለው። በሆነ ናሽናል ወይ ደግሞ ኢንተርናሽናል ቦዲ አፕሩቭ የተደረገ ወይም ተቀባይነት ያለው ህግ ስርዓት ምን እንለዋለን ማለት ነው? ህግ ሎው እንለዋለን ማለት ነው። ሶ ይሄ ማለት ምን ማለት ነው? ህግ ለመባል በሆነ ኢንተርናሽናል ፖለቲካል ቦዲ ወይም ደግሞ በናሽናልም ሊሆን ይችላል፣ ብቻ በሆነ ስቴት በሆነ መንግስታዊ የሆነ መዋቅር ውስጥ አፕሩቭ የተደረገ መሆን አለበት ማለት ነው። ሶ ይሄ ህግ ታዲያ ለምን እንደሚጠቅመው ኮንፍሊክቶችን ሪዞልቭ ለማድረግ በሰላም ለመኖር ሶሻል ሃርሞኒ ወይ ደግሞ ማህበራዊ ስምምነትን ሁሉ ፎስተር ለማድረግ ያገለግላል ማለት ነው። ነገር ግን ኤቲክስ ላይ ስንመለከት በፓርት ዋን ላይ ስታንዳርዶችን የሚያወጣ ነው። የሆነ ሰው ምን ማድረግ አለበት ምን ማድረግ የለበትም የሚለውን ፕሪንሲፕሎች ሁሉ ያወጣል። የሆነ ነገር ልክ የሆነ ለምንድነው አይደለም የሚለውን ነገር ሁሉ ይመለከታል ብለናል። እና ነገር ግን ኤቲክስ እና ሎ በጣም የሚያለያያቸው ነገር አለ። ኤቲክስ ማለት ሎ ማለት አይደለም። እዚህ ጋር የሚያለያያቸው የተወሰኑ ክራይቴሪያዎችን ብንመለከት ሰም ኢሊጋል አክሽንስ ሜይ ኖት ቢ አንኢቲካል። አንዳንድ ህገወጥ የሆኑ ነገሮች አንኢቲካል ላይሆኑ ይችላሉ። ለምሳሌ እያፈጠነ ትንሽ ጉንፋን ስለያዘኝ ነው። በፍጥነት እያሽከረከረ ያለ ሰው ያለ አምቡላንስ ቢኖርና ኢመርጀንሲ እየወሰደ ያ አምቡላንስ በፍጥነት በማሽከርከሩ ኢሌጋል ነው ማለት ነው። ህግን አፍርሷል። ምክንያቱም ስፒድ መጨመር አይቻልም ከሆነ ሊሚት በላይ ውጭ ማለት ነው። ነገር ግን እንደ ኤቲክስ ስንመለከተው ሰው ሊያተርፍ ነው፣ የታመመ ሰው ይዞ ነው፣ ልክ ነው ማለት ነው። ሶ ኢሌጋል የሆኑ ነገሮች አንኢቲካል ላይሆኑ ይችላሉ ማለት ነው። አሁንም ደግሞ በተቃራኒው አንኢቲካል የሆኑ ነገሮች ኢሌጋል ላይሆኑ ይችላሉ። ለምሳሌ መዋሸት አንኢቲካል ነው። በቃ መዋሸት ልክ አይደለም በኤቲክሱ ማለት ነው። ነገር ግን በህግ ከተመለከትነው በሆነ ስታንዳርድ በሆነ ስፔሲፊክ ኮንዲሽን ነው እንጂ ያን ያክል መዋሸት ግዴታ የሚያስቀጣ ነገር ላይሆን ይችላል ማለት ነው። ሶ ሌላው ደግሞ ላውስ ካን ቢ አንኢቲካል ኦር ኢሞራል። አንዳንድ ህጎች ደግሞ አንኢቲካል ሊሆኑ ይችላሉ፣ ኢሞራል ሊሆኑ ይችላሉ። ለምሳሌ በድሮ የባሪያ ንግድ ነበር አይደለ? መንግስታት የሆኑ ሰዎችን ይሸጣሉ፣ ይገዛሉ። በኤቲክስ ከተመለከትነው አንኢቲካል ነው ወይም ደግሞ በሞራሊቲም ቢሆን ኢሞራል የሆነ ድርጊት ነው። ነገር ግን እንደ ህግ ከተመለከትነው እነዛ ሰዎች መንግስት ስለሆኑ የሆነ ስልጣን ላይ አውቶሪቲ ውስጥ ስላሉ ህግ አውጥተው ስለሆነ ህጋዊ ነው ማለት ነው በእነሱ። ሶ ይሄ ሊሆን ይችላል ማለት ነው። ሌላው ደግሞ የሚገለጽበት መንገድ ቲቺንግ ኢንፎርስመንት ወይም ደግሞ ኃይል ሁሉ የሚጠቀምበት መንገድ ይለያያል ማለት ነው። ለምሳሌ ህግ ሲባል ወይም ደግሞ ሎው ፐብሊክሊ ኤክስፕረስድ ነው፣ ለህዝብ ነው የሚባለው። ከዛ ውጭ ቅጣት አለው፣ የህግ አለው፣ ፍርድ ቤቶች አሉት ምናምን፣ የመንግስት ህግጋቶችም አሉበት ማለት ነው። ኤቲክስ ከሆነ ግን በሆነ ሪሊጂየስ ኮንቴክስት ሊሆን ይችላል፣ በሆነ ፕሮፌሽናል ኮድ ውስጥ ሊሆን ይችላል የሚጠቃለለው። ሶ በሆነ እንትን ውስጥ ስታንዳርድ ውስጥ ነው እንጂ የሚገባው ያን ያክል ኢንፎርስመንት ወደ ቅጣቱም ስንመለከት ሎው ከሆነ ኮርሲቭ ፓወር ኦፍ ገቨርንመንት ወይ ደግሞ የሆነ ቅጣት ያስፈልገዋል፣ ኢንፎርስመንት አለው። እስር ቤት ሊሆን ይችላል፣ የሆነ ፍርድ ምናምን ቅጣት ሊኖረው ይችላል ማለት ነው። ኤቲካል ሞራል ቫዮሌሽን ከሆነ ደግሞ ግን እነዚህ አይነት ፐኒሽመንቶች አልደርሱበትም ማለት ነው። ምንድነው ሊሆን የሚችለው? ፐኒሽድ ባይ ዲስአፕሮቫል ኦር ኮንደምኔሽን። ይሄ ማለት ነው ለምሳሌ የሆነ እድር ውስጥ ያለ ሰው የዛን እድር ኢቲካል ባህሪ ወይም ደግሞ የሆነ ሰፈር ውስጥ እሱን ቢተላለፍ ዲስአፕሮቫል ሊሆን ይችላል የሚደረገው፣ ከእድሩ ሊወጣ ይችላል ምናምን። ከዛ ውጭ አይታሰርም፣ አይቀጣም፣ በቃ መብቱ ነው። ሶ እንደዚህ አይነት ነገሮች ሲሆኑ ኢንፎርስመንት የሚደረግበት መንገድም የኢቲክስ እና ሎ ይለያያል ማለት ነው። ሶ እዚህ ጋር ኢምፖርታንስ ጎል ኦፍ ሞራል ኤንድ ሲቪክ ኤዱኬሽን ወይም ደግሞ የሞራል እና ሲቪክ ኤዱኬሽን ጎሉ ምንድን ነው የሚለውን ስንመለከት በጣም ግልጽ የሆነ ኖት ነው። ይህን ማንበብ ትችላላችሁ። ነገር ግን አልፌ አንዳንድ ነገር እያልኳችሁ አልፋለሁ ማለት ነው። ሶ ሲቪክ ኤዱኬሽን ዲስፕሊን ዳይሊንግ ኢዝ ቨርቹ ትሬት ሶርትድ ኤንድ ሪስፔክት ኤንድ ቶለራንስ ሜኪንግ ኢንዲቪጁዋል ሪስፖንሲብል ኤንድ ኢንፈር። ሶ በሆነ ኮሚኒቲ ሜምበር ውስጥ ኢፊሽንት የሆነ ተሳትፎ እንዲኖራቸው፣ ሰው አክባሪ እንዲሆኑ፣ ሪስፔክት እንዲኖራቸው፣
በቃ ሪስፖንስብል እንደሆኑ ኃላፊነት የሚሰማቸው ዜጎችን መፍጠር ነው ማለት ነው። ሶ እዚህ ጋር ምንድነው ዲሞክራቲክ ካልቸርን ለማስፋፋት ኤቲካል ቫልዩ እና ፕሪንሲፕሎችን ለማሳደግ የህግ የበላይነትን ለማስከበር በጣም ሰልፍ ኮንፊደንስ የሆኑ ሲቲዘኖችን ለመፍጠር ወይም ደግሞ በራስ መተማመን ያላቸው ከዛ ውጭ ደግሞ የፋሚሊም የናሽናል ወይም ደግሞ የሀገርንም የቤተሰብንም ኃላፊነት መሸከም የሚችሉ ዜጎችን መፍጠር ነው ማለት ነው። ሶ ይሄ ምንድነው ኢቲክስ ምንድነው ቪታል ኤዱኬሽን የሚሆንበት ፋንዳሜንታል የሂውማን ፕሮሰሶችን እንድንከተል የሚያደርገን የሚገነባን ነገር ስለሆነ ማለት ነው። ሶ ነሰሲቲ ኦፍ ኢቲክስ ወይም ደግሞ ሞራል ሲቪክ ኤንድ ኢቲካል ኤዱኬሽን የሚያስፈልገው ለምንድን ነው የሚለውን ነገር ስንመለከት ደግሞ የተለያዩ ኮንሰፕቶችን እናነሳለን። የመጀመሪያው ዘ ኒድ ቱ ኢንስቲል ሲቲዘንስ አባውት ዘ ራይትስ ኤንድ ዲዩቲስ ነው። ማህበረሰቡ ስለ ህጉ፣ ስለ መብቱ፣ ስለ ግዴታው ማወቅ እንዲችል ዜጎች ማወቅ እንዲችሉ የሚያደርግ ነው ማለት ነው። አንዳንዴ መብትና ግዴታዎች ኮኤግዚስት ያደርጋሉ ወይም ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው ይባላል። የሆነ ሰው መብት የሆነው ለሌላኛው ደግሞ ግዴታ ሆኖ ሊመጣ ይችላል ማለት ነው። ሶ የኢንዲቪዥዋል ቫልዩዎችን ቢሄቪየርን ሁሉ ሬጉሌት የሚያደርገው ጉዳይ ነው ማለት ነው። So what the ideal society and wants to be cannot be secured by core enforcement by only through its members who have a balanced understanding of rights and duties። ምንድነው የሚለው እዚህ ጋር የሆነ ሶሳይቲ ውስጥ ህግ ስላለ ብቻ ኢንፎርስመንት ስላለ ብቻ አስገዳጅ ነገር ስላለ ብቻ ሰላምን ማስከበር ሴኩሪቲ ማምጣት አይቻልም። ማህበረሰቡ እርስ በርሱ ባላንስ እንደሆነ አንደርስታንዲንግ ሲኖረው ስለ መብቱ ስለ ግዴታው የአንዱን መብት የአንዱን ግዴታው እንደሆነ ምናምን አውቆ ባላንስ መደራረግ ሲችል ብቻ ነው እንጂ ህግ ስላለ ብቻ ፐኒሽመንት ስላለ ብቻ ኢንፎርስመንት ስላለ ብቻ እንትን አይባልም ወይ ነው ሰላም አይመጣም፣ ፔስፉል ላይፍ አይኖርም ነው የሚለን። ሶ በራይት እና በዲዩቲዎች መካከል ወይም ደግሞ በመብትና ግዴታ መካከል ያለውን ግንኙነት ስንመለከት ደግሞ ዋን ራይት ኢምፕላይስ ዘ አዘር ዲዩቲ፣ የአንድ መብት የሌላ ሰው ግዴታ ሊሆን ይችላል። ሶ every individual right imposes a duty on others. So right of freedom of movement implies duty not to interfere። ምንድነው የሚለው ለምሳሌ ፍሪደም ኦፍ ሙቭመንት አለው የሰው ልጅ የመንቀሳቀስ መብት አለው። ነገር ግን እንትን ከሰዎች ጣልቃ ያለ መግባት ደግሞ ግዴታ አለበት። መንቀሳቀስ ስለቻለ ብቻ የሆነ ሰው ቤት ጣልቃ መግባት አይችልም፣ የሆነ ነገር ውስጥ መግባት አይችልም። ሶ እንደዛ ስለሆነ ያንዱ መብት ሌላኛውን ግዴታ ዋን ራይት ኢምፕላይስ ዋንስ ዲዩቲ ቱ ሪኮግናይዝ ሲሚላር ራይትስ ኤንድ ቱ አዘርስ። የሆነ ሰው ራይት ደግሞ የሌላኛውን ዲዩቲ ሊያሳይ ይችላል ማለት ነው። ለምሳሌ የመናገር መብት አለኝ፣ ግን ደግሞ በንግግሬ ሌሎችን አፌክት ማድረግ የለብኝም። እንደዚህ አይነት ኮንሰፕቶች አሉ ማለት ነው። ኤክሰርሳይዝ ራይትስ ፎር ሶሻል ጉድ ዋን ሹድ ኤክሰርሳይዝ ሂዝ ራይትስ ፎር ዘ ፕሮሞሽን ሶሻል ጉድ። የሆነ ሰው ደግሞ ተግባሮችን ማድረግ ያለበት ኤክሰርሳይዝ ማድረግ ያለበት ሶሻል ጉድ ወይም ደግሞ ማህበራዊ ደህንነትን ጥሩ ነገርን ፕሮሞት ለማድረግ መሆን አለበት ማለት ነው። ሶ ዲድ ዩ ሰፖርት ዘ ስቴት፣ የሰው ልጅ በቃ ማህበረሰቡ ደግሞ ስቴቱን ሰፖርት የማድረግ መብት ግዴታ አለበት ማለት ነው። ሲንስ ዘ ስቴት ፕሮቴክት ራይትስ፣ ስቴት እንግዲህ መብቶችን ፕሮቴክት ያደርጋል አይደለ? ለምሳሌ በመንግስት መዋቅር ውስጥ ምናምን ሊሆን ይችላል። መንግስት እንትን ያደርጋል ፕሮቴክት ያደርጋል። ነገር ግን ማህበረሰቡ ደግሞ ያ ስቴት መብት ፕሮቴክት እንዳደርግ ምን ማድረግ አለበት ማለት ነው? ሰፖርት ማድረግ አለበት፣ ግዴታ ነው ማለት ነው። ሶ ባላንስ ቢትዊን ሲቲዝንሺፕ ራይትስ ኤንድ ኦብሊጌሽን ኢዝ ክሩሻል። በመብትና በግዴታ መካከል ያለው ባላንስ እንትን ነው ማለት ነው። ማህበረሰቡ የራሱ የሚጠበቅበት ነገር ይኖራል፣ መንግስት ደግሞ ስቴቱ ደግሞ የሚጠበቅበት ሊኖር ይችላል ማለት ነው። እሱን ባላንስ ማድረግ እንትን ነው ማለት ነው። ሞራል ኤንድ ሲቪክ ኤዱኬሽን ensures citizens are informed, capable, effective and responsible thinking in carrying out and observing rights. So ኃላፊነታቸውን እንዲቀበሉ ግዴታዎችን እንዲተገብሩ መብቶችንም እንዲመለከቱ ሲቪክ ኤዱኬሽን ኢፌክቲቭ የሆነ ሪስፖንሲብል ቲንኪንግ እንዲኖራቸው ያደርጋል ማለት ነው። ሌላው ደግሞ ሁለተኛው the need to participant political culture ነው። ሲቪክ ኤዱኬሽን ያስፈልገበት ፓርቲሲፓንት የሆነ ፖለቲካል ካልቸርን ለመገንባት ነው፣ ወይም ደግሞ አሳታፊ የሆነ ፖለቲካል ስርዓት እንዲኖር ማድረግ ነው ማለት ነው። ሶ ፖለቲካል ካልቸር መጀመሪያ ምንድነው የሚለውን ስንመለከት the state of attitudes, beliefs and sentiments that give order and meaning to a political process, providing underlying assumptions and rules for behavior in the political system። ሶ ምንድነው የሚለው የሆኑ አቲቲዩዶች፣ አስተሳሰቦች፣ እምነት ሁሉ ኮምቢኔሽን ነው ፖለቲካል ካልቸር ማለት ነው። ያ ማለት ስለ ህጉ
ስለ ፖለቲካል ሲስተሙ የሚኖረው አንደርስታንዲንግ ሁሉ እንደ ፖለቲካል ካልቸር ነው የሚመለከተው ማለት ነው። ወይም ደግሞ ፖለቲካል ካልቸር በቀላሉ ምንድነው ዘ ሮል ኢንዲቪዥዋልስ ፕሌይ ኢን ፖለቲካል ፕሮሰስ በሆነ ፖለቲካል ፕሮሰስ እያንዳንዱ ሰው የሚኖረው ተሳትፎ ህዝቡ የሚኖረው ተሳትፎ ሁሉ ፖለቲካል ካልቸር ነው ማለት ነው። ለምሳሌ ምርጫ መምረጥ ሊሆን ይችላል፣ መመረጥ ሊሆን ይችላል፣ ከመንግስት ኤክስፔክት የሚያደርገው ነገር ሊሆን ይችላል። ይሄ ሁሉ ፖለቲካል ካልቸር ውስጥ ይካተታል ማለት ነው። ሶ ፓርቲሲፓንት የሆነ ፖለቲካል ካልቸር እንዲኖር ማህበረሰቡ ስለ መብትና ግዴታ ማወቅ አለበት። ሲቪክ ኤዱኬሽን መማር አለበት ማለት ነው። ወደ ፖለቲካል ካልቸር ስንመለከት 3 አይነት ፖለቲካል ካልቸሮች አሉ። ፓሮቺያል፣ ሰብጀክቲቭ እና ፓርቲሲፓንት ፖለቲካል ካልቸር የሚባሉት ናቸው ማለት ነው። ፓሮቺያል ካልቸር የሚባለው ምንድነው? ሲቲዝንስ ሃቭ ሎ ኮግኒቲቭ ኢፌክቲቭ ኢቫሉዌሽን ኦሪየንቴሽን ሪጋርዲንግ ፖለቲካል ሲስተምስ ገቨርንመንት ፓወርስ ፈንክሽን ኤንድ ፕሪቪሌጅ ዱቲስ ነው። ይሄ ፓሮቺያል ካልቸር የሚባለው ማህበረሰቡ ዝቅተኛ የሆነ ኮግኒቲቭ ኢፌክቲቭ ኢቫሉዌቲቭ ኦሪየንቴሽን አለው። በቃ መንግስት ጋር ይገናኝ ማለት ነው። ኢንፑት ላይ ቢሆን አውትፑት ላይ ቢሆን የለበትም ማለት ነው። ከፖለቲካ ውስጥ ኢንፑት የሚያስገባ ነገር የለም። አይመርጥም፣ ምናምን አይመረጥም፣ ወይ ደግሞ የሚያገኘው ጥቅም የለም፣ የሚሰጠውን ቫልዩ አይኖርም ማለት ነው። ይህ ምን ይባላል? ፓሮቺያል ይባላል ማለት ነው። the citizens role is insignificant focusing only on family advantage ነው የሚለው። የሲቲዝኖች ወይም ደግሞ የዜጎች ሮል በዛ ፖለቲካል ካልቸር ውስጥ ኢንሳይግኒፊካንት ነው። በቃ እዚህ ግባ የሚባል አይደለም፣ በቃ ዝቅተኛ ነው ማለት ነው። ሳብጀክት ካልቸር የሚባለው ደግሞ ሃይ ኦሪየንቴሽን ቱዋርድስ ፖለቲካል ሲስተም ኤንድ ፖሊሲ አውትፑትስ አውትፑቱ ብቻ ነው እዚህ ጋር ደግሞ ፖለቲካል ካልቸር ውስጥ ሲቲዝኖች የሚሳተፉት ማለት ነው። ኢንፑቱ ላይ ግን በጣም ዝቅተኛ የሆነ ተሳትፎ ነው ያላቸው ማለት ነው። ለምሳሌ ፖለቲካል ፓርቲ ውስጥ መሳተፍ ላይችሉ ይችላሉ ዜጎች፣ ግን ደግሞ የሚወጣው ህግ እነሱ ጋር ተግባራዊ ይደረጋል። ይሄ ሲሆን ሰብጀክት ካልቸር ይባላል ማለት ነው። ይሄ ምን ላይ ነው? ፓሲቭ ሪሌሽንሺፕ ኦፍ ሲቲዝን ሲኖር ነው። ከዛ ውጭ ደግሞ ሴንትራላይዝ አውቶሪቴሪያን ስትራክቸር፣ ለምሳሌ በድሮ በነገስታቱ ጊዜ ነገስታቱ ህግ ያወጣሉ ምናምን፣ ማህበረሰቡ አይሳተፍም። የህግ ግን ማህበረሰቡ ጋር ይተገብራል። አውትፑቱ ጋር ነው ፓርቲሲፔሽን ያላቸው እንጂ ኢንፑቱ ጋር የላቸውም። ሳብጀክቲቭ ፖለቲካል ካልቸር የሚባለው ማለት ነው። ነገር ግን አሁን ሲቪክ ኤዱኬሽን ለማምጣት የፈለገው ይህ 3ኛው ፖለቲካል ካልቸር ወይም ደግሞ ፓርቲሲፓንት ካልቸር የሚለውን ነው ማለት ነው። ፓርቲሲፓንት ካልቸር ማለት ነው ኢንፑቱም ላይ አውትፑቱም ላይ አክቲቭ ፓርቲሲፔሽን ያለው ማህበረሰቡ የሚመረጥ በቃ ዲሞክራሲ የምንለው ማለት ነው። ሞስት ኮምፓቲብል ዊዝ ዲሞክራቲክ ስትራክቸር አስ ሲቲዘን ኳሊቲ ዲተርማይን ዲሞክራቲክ ሄልዝ ኤንድ ስታቢሊቲ። ሲቲዘን ኳሊቲ ወይም ደግሞ የህዝቡ ጥራት ሲባል ያለው አመለካከት ስለ ፖለቲካል ሲስተም ያለው ፓርቲሲፔሽን የዲሞክራሲን ጤንነት ለማስቀጠል ወይም ደግሞ ስቴብል የሆነ ዲሞክራሲ፣ ጥሩ የሆነ ዲሞክራሲ እንዲኖር ለማድረግ ያግዛል ማለት ነው። ዲሞክራሲ ትራይቭስ ዌን ሲቲዝንስ አንደርስታንድ ኤንድ አክቲቭ ፓርቲሲፔት ዊዝ ኢንፎርምድ ኤንድ ኤዱኬትድ ፓርቲሲፔሽን ቢንግ ፓራማውንት። ዲሞክራሲ ሊያድግ የሚችለው ዜጎች ነገሮችን አንደርስታንድ መረዳት ሲችሉ፣ አክቲቭሊ ደግሞ አንደርስታንድ ማድረግ መሳተፍ ሲችሉ ነው ማለት ነው። በዲሞክራሲ እንደ ኢትዮጵያ ባሉ ሀገሮች ደግሞ የሆነ ችግር አለው ማለትም ደግሞ ቻሌንጆች ይኖራሉ። እነዚህ ቻሌንጆች ምንድን ናቸው? ኢንዲቪዥዋል ኢንተረስትስ ኦፍን ዶሚኔት። ኢንዲቪዥዋል ወይም ደግሞ የዜጎች አንዳንዴ የአንዳንድ ሰዎች የግል ፍላጎት ዶሚኔት ሊያደርግ ይችላል። ፖለቲካ ውስጥ ገብተው የፖለቲካ የግል ፍላጎታቸውን የሚያስኬዱ ሰዎች አሉ አይደል? እሱ አይነት ማለት ነው። Many students lack competence and knowledge to handle tensions between individual and social norms። በሶሻል ኖርም እና በኢንዲቪዥዋል መካከል ያለውን ነገር ደግሞ ባላንስ ለማድረግ ብዙ ሰው አንደርስታንዲንግ የለውም፣ ሀሳቡ የለውም። መብቱ ምንድነው፣ ግዴታው ምንድነው አይነት ነገሮች አያውቅም ማለት ነው። ስሞል ፓርትስ ኦፍ ዘ ፖፑሌሽን የሆነ ስሞል ፓርት ብቻ የሆነ ፖለቲካል የሆነ ግሩፕ ብቻ ፖለቲካውን የሚደግፈው የሚዘውረው ሊሆን ይችላል። ለምሳሌ ድሮ ንጉሳዊ ቤተሰብ ምናምን አለ አይደል? እንደዛ አይነት ማለት ነው። ይህ አይነት ሁሉ ችግር ነው ማለት ነው። ከዛ ውጭ ደግሞ ዲሞክራቲክ ካንትሪ ፒፕል አር ሰፖዝድ ቱ ሃቭ ኢን-ዴፕዝ አንደርስታንዲንግ ኦፍ ዲሞክራቲክ ቢሄቪየር። በዲሞክራቲክ ካንትሪ ውስጥ ወይም ደግሞ ዲሞክራሲ የሚካሄድ አለ በሚባልበት ሀገር ውስጥ እያንዳንዱ ማህበረሰብ ደብዝ የሆነ ስለ ዲሞክራሲ ባህሪዎች፣ ዲሞክራሲ ምንድነው፣ እንዴት መሳተፍ አለብን የሚለውን ነገር ደብዝ የሆነ ወይ ደግሞ በጥልቀት መረዳት አለባቸው ማለት ነው። ስለ አይደንቲቲ ናቸው፣ ቶለራንስ፣ ስለ ሌሎች ጋር እንዴት አብሮ መስራት እንዳለባቸው፣ ስለ ፐብሊክ፣ ስለ ተጠያቂነት፣ ፐብሊክ ጉድ ወይም ደግሞ የጋራ ስለሆኑ ጥሩ ነገሮች
እነዚህን ሁሉ በቃ በእያንዳንዱ ሴክተር ውስጥ የሚኖረውን የዲሞክራቲክ ፓርቲሲፔሽን ማወቅ ያስፈልጋል ማለት ነው። ዊዛውት ዘስ ኳሊቲስ ዲሞክራሲ ቢካም ዲፊካልት ቱ ገቨርን ኢቨን አንስቴብል። ሶ እነዛ ነገሮች ማወቅ ማህበረሰቡ አንደርስታንድ ኢንደብዝ የሆነ አንደርስታንዲንግ ከሌለው ዲሞክራሲን እንትን ማድረግ በጣም ዲፊካልት ነው። አንስቴብል የሆነ ዲሞክራሲ ነው የሚኖረው ማለት ነው። ሲቪክስ ኤንድ ኤቲክስ ኢንኮሌት ዳት ኮምፒቴሽንስ አድቫንሲንግ ዲሞክራቲዜሽን። ሶ ሲቪክስ እና ኤቲክስ እነዚህን የኋላ ቀር ነገሮችን ለማስወገድ እና ዲሞክራሲን አድቫንስ ለማድረግ ይተጋል ይጥራል ማለት ነው። ሶ አክቲቭ ሲቲዘንሺፕ ኢንክሉድስ ሶሾ ካልቸራል ኤንድ ኢንቫይሮንመንታል አክቲቪቲስ ኖት ጀስት ፖለቲካል። ይሄ አክቲቭ ፓርቲ ሲቲዘንሺፕ የምንለው ሶሾ ካልቸራል ወይም ደግሞ ሶሻልም ካልቸራል ነገሮችን ሙሉ የሚያመለክት ነው። ፖለቲካውን ብቻ አይደለም ማለት ነው። ሶ ሞራል ኤንድ ሲቪክ ኤዱኬሽን ተማሪዎቹን አክቲቭ ሲቲዝንሺፕ ላይ እንዲሳተፉ ዲሞክራሲ ላይ ከዛ ደግሞ በሲቪል ሶሳይቲ በኮሚኒቲ ላይፍ በፖለቲካል ላይፍ የሚኖራቸውን ተሳትፎ አፕግሬድ ለማድረግ ይሰራል ማለት ነው። ኢት ፕሌይስ አንዲናይብል ሮል ኢን ዲሞክራታይዜሽን ባይ ሶልቪንግ ፕሮብለምስ ሶሻላይዚንግ ኢንዲቪጁዋልስ ኢንስቲንክት ሪስፔክት ቢሎንጊንግ ኤንድ ፓትሪዮቲዝም ነው የሚለው። ይህ ምንድነው? በቃ አንዲኔብል የማይናድ እንትን ሮል ነው የሚጫወተው በዲሞክራሲዜሽን ወይም ደግሞ ዲሞክራሲን በማስፋፋት ውስጥ ችግሮችን ለመፍታት ሶሻል የሆነ ላይፍ እንዲኖር እንዲሁም ደግሞ ሪስፔክት እንዲኖር ቢሎንጊንግነስ ወይም ደግሞ ወዳጅነት ነው የሚባለው ቢሎንግ ፓትሪዮቲዝም የሀገር ፍቅር እንዲኖር ሁሉ ይረዳል ማለት ነው ሲቪክ ኤዱኬሽንን መማር። ሌላው ደግሞ ሶስተኛው የሚያስፈልግበት ምክንያት ሞራል ሲቪክ ኤዱኬሽን ኒድ ፎር ሪሊቫንት ኖሌጅ ስኪል ኤንድ ፖዘቲቭ አቲቲዩድ ፖዘቲቭ የሆነ አቲቲዩድ ወይም ደግሞ እና ደግሞ ተገቢ እውቀት እንዲኖር ስላስፈለገ ነው ማለት ነው። ሶ ሪሊቫንት ኖሌጅ ኢዝ ፉል ፎር ዲሊንግ ዊዝ ፕሮብለምስ አት ስፔሲፊክ ታይም ነው። በሆነ ስፔሲፊክ ታይም ላይ በሆነ ጊዜ የሆነ ፕሮብለም ለመፍታት ሪሊቫንት የሆነ ኖሌጅ ደግሞ ስለዛ ነገር ተገቢ የሆነ እውቀት ያስፈልጋል ማለት ነው። ኖሌጅ ሪሜንስ ኢነርት ኦር ኢንአክቲቭ አንለስ ፑት ኢንቱ ፕራክቲስ ፈንክሽን ቱ አቺቭ ጎል። ሶ የሆነ ፕራክቲስ ውስጥ እውቀት ብቻውን ተግባራዊ ካልተደረገ ደካማ ነው፣ በቃ ምንም አያገለግልም፣ ኢነርት ነው ማለት ነው። ሶ ሪአክቲቭ አይሆንም ማለት ነው። ይሄ ማለት ነው ማለት ነው እውቀት ተግባራዊ እንዲሆን ሚኒማል ኮንሰፕት ያመጣ ነው ማለት ነው። ኖሌጅ ብቻ ከሆነ ማለት ነው። ሶ ማክሲማል ኮንሰፕት እንዲሆን ይረዳል ማለት ነው ይሄኛው። ሶ ኖሌጅ ኢዝ ኢንፊርም ዊክ ኢት ኖ አኮምፓይንድ ባይ ራይት አቲቱድ ኤንድ ሪኩዌስቲንግ ስኪል ፎር ክሬዲብል ሜምበር ኦፍ ሶሳይቲ ነው የሚለው። ሶ ይህ ምንድነው? ኖሌጅ አሁንም በራይት አቲቱድ እንደው በትክክለኛ በአመለካከት ወይም ደግሞ ፖዘቲቭ በሆነ አቲቱድ ተቀባይነት ካላገኘ አሁንም ምንም አይረባም፣ ዊክ ነው ማለት ነው። ስኪልፉል ማንፓወር ኢዝ ፕሪኮዝ ፎር ናሽናል ዴቨሎፕመንት ለናሽናል ዴቨሎፕመንት ወይም ደግሞ ለሀገር እድገት ምናምን ስኪልፉል የሆነ የሰው ልጅ ያስፈልጋል። ስኪል ያለው ችሎታ ያለው ያስፈልጋል ማለት ነው። ያ ደግሞ እውቀት ያስፈልገዋል ስኪልፉል ለው። ፖዚቲቭ አቲቱድ አር ኢሴንሻል ፎር ሃርሞኒ ኤንድ ፒስፉል ኮኤግዚስተንስ በሰላማዊ ኑሮ ለመኖር ለሁሉም ነገር ላለው መስተጋብር ፖዚቲቭ አቲቱድ በቃ ያስፈልጋል፣ የሚታወቅ ነገር ነው። እዚህ ጋር ያለው ነክል ኮምፕሌክስ የሆነ ኮንሰፕት አይደለም። ሶ ዊዛውት ፖዚቲቭ አቲቱድ ከሌለ ወይም ደግሞ መልካም የሆነ አስተሳሰብ ከሌለ የተለያዩ እንትኖች ሊመጡ ይችላሉ። ኮረፕሽን፣ እንደ ሙስና፣ አቢዩዝ ኦፍ ስልጣን ያላግባብ መጠቀም ምናምን የመሳሰሉ ነገሮች ኢመርጅ ሊያደርጉ ይችላሉ ማለት ነው። ሶ ታዲያ ሞራል ሲቪክ ኤዱኬሽን ዩዝፉል ኪውር ፎር ሶሻል ኢል ወይም ደግሞ የማህበራዊ በሽታዎች የሚባሉትን እነሱን ለማጥፋት ይጠቀማል ማለት ነው። ይህ ማለት ማህበራዊ ማለት አንቲ ሶሻል ቢሄቪየር ሊሆን ይችላል። ከማህበረሰቡ ተቃራኒ የሆነ ቢሄቪየር በፖለቲካ ውስጥ አቢዩዝ ኦፍ ፓወር ሊሆን ይችላል። እነዚህ ነገሮችን ለማስወገድ ይጥራል ማለት ነው። ሶ አት ኤ ኮሚኒቲ ሌቨል ሶሻል ኢንቫይሮንመንታል ፕሮብለምስ ካን ቢ ሪዞልቭድ ስሩ አንደርስታንዲንግ ዋት ኢት ሚን ቱ ቢ ኤ ሲቲዘን። እዚህ ጋር ማለት ምን ማለት ነው፣ እንደዚህ ጋር ደግሞ ምን ይጠበቃል የሚለውን ነገር ግንዛቤ ሲያስጨብጥ እንደ ኮሚኒቲም ብዙ ነገሮችን ሪዞልቭ ሊያደርግ ይችላል ማለት ነው። ሌላው አራተኛው ደግሞ ዘ ኢሹ ኦፍ ፎስተሪንግ ኢንተርካልቸራል ሶሳይቲ፣ ኢንተርካልቸራል ሶሳይቲን ፎስተር የማድረግ ኢሹ ነው ይህን ትምህርት ያመጣው ማለት ነው። ሶ ሞራል ሲቪክ ኤዱኬሽን ሙቭስ ቢዮንድ ሜር ቶለራንስ ቱ አድቮኬት ፎር ኢንተርካልቸራሊዝም ዊች ኤክስፕሊሲትሊ አሰስ ዘ ኒድ ፎር ሪሌሽንሽፕ በሆኑ ካልቸሮች መካከል ሪሌሽንሽፕ እንዲኖር፣ ዲያሎግ እንዲኖር፣ ኢንተርዲፔንደንስ መረዳዳት ምናምን ሁሉ እንዲኖር ያደርጋል ማለት ነው። ሶ ኢት ነርቸርስ ዳይናሚክ ኤክስቼንጅ ቤዝድ ኦን ኢንተራክሽን ኦፖነንስ ኤንድ ኢፌክቲቭ ሶሊዳሪቲ። ይህ ምንድነው? ዳይናሚክ የሆነ ኤክስቼንጅ እንዲኖር ያደርጋል። ወይ ደግሞ የሆነ ተለዋዋጭ ነው የምንለው ዳይናሚክ ብቻ
የኛው ማህበረሰብ የሚሳተፍበት የኛው ማህበረሰብ ኢንተራክሽን እንዲኖር ኦፕንነስ እንዲኖር ይሄ ደግሞ ኢፎክቲቭ ሶሊዳሪቲ ነው የጋራ ጥቅም ማስቀጠል እንዲቻል እነዚህን ግንዛቤዎች መፍጠር የሚችል ኮርስ ነው ማለት ነው። ሰብጀክት ሄልፕስ ኢንተግሬት መልቲካልቸራል ኤንድ ኢንተርካልቸራል ኤዱኬሽን ቱ ኦቨርካም ዲስክሪሚኔሽን ኤንድ ፎስተር ጀኒን ኢንክሉሲቭ ዲያሎግ አሞንግ ካልቸራል ግሩፕስ። ሶ ይሄ ምንድነው መልቲካልቸራል እና ኢንተርካልቸራል ኤዱኬሽኖችን ኮምባይን አድርጎ ወይ ኢንተግሬት አድርጎ መገለልን ለማስወገድ የሚጥር እንትን ነው ማለት ነው፣ ኮርስ ነው ማለት ነው። ሌላው ደግሞ ዘ ኢሹ ኦፍ ኢንክሉሲቭነት ወይ ደግሞ ይሄ አካታችነት የምንለው ማለት ነው። ሂስቶሪካሊ ዩኒቨርሳሊ ኮንሰፕትስ ኦፍ ሲቲዝንሺፕ ኔግሌክትድ ጀንደር ሪሌሽን ኤንድ ዘ ፕራይቬት ስፌር። ሶ ሂስቶሪካሊ ስንመለከት የጾታ እኩልነት የለም፣ እንደዚህ አይነት ሪሌሽኖች ኔግሌክት ተደርገዋል ማለት ነው። ሶ ይሄ ሞራል ኤንድ ሲቪክ ኤዱኬሽን ነርቸር ያደርግና ኢንክሉሲቭ ሪሌሽን እንዲኖር ፕራክቲስ እንዲኖር ፐብሊክ ላይም ሊሆን ይችላል፣ እንደ ማህበረሰብ እንደ ህዝብ ሊሆን ይችላል፣ እንዲሁም ደግሞ ፕራይቬት ሊሆን ይችላል፣ በግል ህይወት ውስጥ እንደዚህ አይነት ኢንተራክሽን እንዲኖር ያደርጋል ማለት ነው። ምንድን ነው ያደርጋል ታዲያ? ዲስ ሪኮግናይዝ ጀንደር ዲፈረንስ ዋይል ኢንሹሪንግ ኢንክሉሲቭነስ ኤንድ ኢኳሊቲ። እኩልነትን ያከብራል፣ አክሴፕት ያደርጋል፣ ሪኮግናይዝ ያደርጋል። ነገር ግን ኢንክሉሲቭ አካታችነትን እና ፍትሐዊነትን ሁሉ እንትን ያደርጋል ማለት ነው። ኮንሲደር ካደረገ በኋላ ነው ማለት ነው። ኢት ጎስ ቢዮንድ quotas of women in formal politics, promoting democracy and inclusiveness in families, workplace, union and other institutions. ሶ ይሄ ማለት አንዳንዴ ለሴቶች ኮታ የሆነ ኮታ ይሰጣል አይደለ? በፎርማል ፖለቲክስ ውስጥ ኮታ መስጠት ምናምን ብቻ ሳይሆን ከዚህ በተጨማሪ ደግሞ ዲሞክራሲን ፕሮሞት ማድረግ፣ ኢንክሉሲቭ ፋሚሊዎችን አካታች ሆኑ በቤተሰብ በስራ ሊሆን ይችላል በተለያዩ ዩኒዮኖች ፎስተር የሚያደርግ ነው ማለት ነው። ሌላው ደግሞ ዘ ኢሹ ኦፍ ፒስ ቢዮንድ ነው። ሞራል ሲቪክ ኤዱኬሽን እንዲፈለግ ያደረገበት ምክንያት ሰላምን ለመገንባት ነው ማለት ነው። ሶ ኢንቫይሮንመንት ዊዝ ኢንክሪዚንግ ሚሊታራይዜሽን፣ ቴሮሪዝም፣ ሲቪል ዋርስ ኤንድ ጄኖሳይዲካል አክትስ ኤዱኬሽን መስት አድቫንስ ፓዶጂካል ስትራቴጂ ቱ ፕሮሞት ኮኦፕሬሽን ዲያሎግ ኤንድ ሰስቴይነብል ፒስ ቤዝድ ኦን ጀስቲስ። ሶ አሁን ላይ እንደምንመለከተው ኢትዮጵያ ውስጥ ለምሳሌ በተለያዩ እንትኖች አሉ፣ ሽብሮች አሉ፣ ወታደሮች አሉ ምናምን። ሶ እነዚህን ሁሉ ለማስወገድ ሲቪክ ኤንድ ሲቲዝንሺፕ ኤዱኬሽን የራሱ የሆነ ስትራቴጂክ ተጠቅሞ ይህን ነገር ዲያሎግ አድርጎ ሰስቴይነብል ፒስ ወይም ደግሞ ሰላም ማምጣት የሚችልበትን መንገድ ያመቻቻል ማለት ነው። ሶ ለእንደዚህ አይነት ኮንሰፕቶች ደግሞ ይሄ እንትን ያስፈልጋል ማለት ነው። ዋይል ሞራል ኤንድ ሲቲዝንሺፕ ኤዱኬሽን አሎን ካኖት ብሪንግ ግሎባል ፒስ ኢት ሜክስ ኤ ቫሉኤብል ኮንትሪቢዩሽን ቱ ክሬት ሰብጀክቲቭ ኮንዲሽንስ ፎር ሞር ፒስፉል ሲቹዌሽንስ። ይሄ ማለት ብቻውን እሱ ሰላም ያመጣል ማለት አይደለም። ነገር ግን በጣም ትልቅ ዋጋ ያለው ተሳትፎ ያደርጋል። እንዲሁም ደግሞ ሌሎች ፒስፉል ሲቹዌሽኖች ሰብጀክቲቭ ኦፖርቹኒቲዎችን ሁሉ ይከፍታል ማለት ነው። ሶ ይህ ማለት ፒስ ቢልዲንግ ሊሆን ይችላል፣ ኮንፍሊክት ሪዞሉሽን ወይም ጦርነትን መፍታት፣ ሂሊንግ፣ ሪኮንሲሊዬሽን፣ ሪኮንስትራክሽን እነዚህ ነገሮች ሁሉ ፎስተር ለማድረግ አሁንም ሲቪክ ኤንድ ኤቲካል ኤዱኬሽን አስፈልጓል ማለት ነው። ሶ ኢት ኦልሶ ኢንክሉድስ አንደርስታንዲንግ ነን ቫዮለንት ዲስኦቤዲየንስ ፊሎዞፊስ ስትራቴጂክ ኤንድ ስኪልስ። ሶ እነዚህ ነገሮች ነን ቫዮለንት ሲቪል ዲስኦርደር ማለትም ነን ቫዮለንት ሲቪል ዲስ ኦቤዲየንስ ነው የሚባለው ያው ፕሮሲሽን። ሶ እነሱን ነገሮች ማለት እምቢተኝነት አለ አይደለ? እነዚህን ነገሮች ሁሉ አንደርስታንድ ያደርጋል ማለት ነው። ስትራቴጂክ ስኪሎችን ሁሉ ፒስ ቢልዲንግ በሚለው ኮንሰፕት ነው እየተመለከትን ያለ ነው። አንዳንዴ እምቢተኝነት ሊኖር ይችላል ምናምን፣ የህዝብ ተቃውሞ ምናምን፣ እነዚህ ነገሮች ሁሉም አንደርስታንድ ያደርጋል ማለት ነው። ፒስ ኦሪየንትድ ሲቲዝንሺፕ ኤዱኬሽን ፎስተርስ ቫሉስ አቲቲዩድስ ኤንድ ስኪልስ ቱ ነርቸር ዘ ፒስ ዊዝን ኢንዲቪዥዋልስ ሪሌሽንሺፕስ ኤንድ ኮሚኒቲስ። ይቅርታ ትንሽ ድምጽ እየረበሸኝ ስለሆነ ነው። ሶ ፒስ ኦሪየንትድ ሲቲዝንሺፕ የምንለው ወይም ደግሞ ሰላም ፈላጊ ማህበረሰብ ያለውን አቲቲዩድ ያለውን ስኪል ሁሉ ለፒስ ቢልዲንግ በማህበረሰብ ውስጥ ይመቻል። በእያንዳንዱ ኢንዲቪዥዋል በሪሌሽንሺፕ ውስጥ ያለው ነገር ፎስተር ለማድረግ ይጠቀምበታሉ። ይሄ ምንም እንትን ነገር ነው ማለት ነው። ማለት ቀላል የሆነ ኮንሰፕት ነው። ሶ ኮር ቫሊዩስ ፕሮሞትድ ባይ በሞራል ኤንድ ሲቪክ ኤዱኬሽን ፕሮሞት የተደረጉ ኮር ቫሊዩ ዋና ቫሊዩዎች የምንላቸው ሞራል፣ ኤቲካል እና ዲሞክራቲክ ኤዱኬሽናል ቫሊዎችን አድ ማድረግ ነው። ይሄ በህይወት ውስጥ ሬስፔክት እንዲኖር፣
በሪዝኒንግ ሪዝን አውት የሚያደርግ ሰው መብቱና ግዴታውን ምናምን ያለውን ነገር ካወቀ ሪስፔክት ለሪዝኒንግ ግዴታ እንትን ይሰጣል ማለት ሪስፔክት ይሰጣል። የሰው ራሱን ኤክስፕረስ ማድረግ ይችላል ማለት ነው። ፌርነስ ኮንሰርን ፎር ዘ ዌልፌር ኦፍ አዘር ሪስፔክት ፎር ዳይቨርሲቲ ፒስፉል ሪዞሉሽን በቃ ጦርነቶችን በሰላማዊ መንገድ መፍታት ለዳይቨርሲቲ ወይም ደግሞ ወደ ብዝሃ ህይወት ሪስፔክት መስጠት ምናምን ነገሮች ማለት ነው። ሶ ሲቪክ ኤዱኬሽን ምንድን ነው ጎሎች ከተባለ ተወዳዳሪ የሆነ ከፍተኛ የሆነ ሞራል ስታንዳርድ ያለው ኃላፊነት መሸከም የሚችል ማህበረሰብን መገንባት ነው። በቃ በቀላሉ ሪስፖንሲብል ሲባል መብታቸውን የሚጠይቁ መብታቸውን የሚጠቀሙ ግዴታቸውን ደግሞ በህጉ መሰረት የሚያከብሩ ዜጎችን መፍጠር ነው ማለት ነው። ሶ ይሄ ነገር እንደዚህ ነው የሚለው ቪዲዮ እንዳይረዝም አንብቡት። ኖሌጅ ሲኖር ስኪል ቢውልድ ማድረግ በቃ እስካሁን የተመለከትናቸውን ነገሮች ነው እዚህ ጋር ጎሎች ሰማራይዝ የሚያደርጋቸው ማለት ነው። ሶ በዚህ ኮርስ እንግዲህ በቻፕተር 1 ሲቪክ ኤዱኬሽን ምንድን ነው ብለናል። ስለ ራይት ሪስፖንሲቢሊቲ ኦፍ ሲቲዝንሽፕ ወይም ደግሞ በሆነ ፖለቲካሊ ኦርጋናይዝድ በሆነ ግሩፕ ውስጥ ስለ መብትና ግዴታ እንዲሁም ደግሞ ስለ ማህበረሰቡ ኃላፊነትን ስለመቀበል የሚያጠና ሳይንስ ነው ብለናል ማለት ነው። ሶ ኤቲክስ ደግሞ የፊሎዞፊ ብራንች ሲሆን የሆነን ነገር የሆነውን ሂውማን አክሽን ልክ ነው ልክ አይደለም ልክ የሚሆነው እንዴት ነው የሚለውን ነገር ሁሉ የሚያጠና ነው ብለናል። ደግሞ ወይም ደግሞ ስለ ሞራሊቲ የሚያጠና ነው። የሆነ ኮድ ኦፍ ኮንዳክት ለምንድነው ልክ የሆነው ልክ ለመሆኑ ምን አይነት ስታንዳርድ ነው የምናወጣለት የሚለውን ነገር የሚያጠና ነው ብለናል ማለት ነው። ሞራሊቲ ሲባል ግን ደግሞ ፐርሰናል ሶሻል ቫልዩ ሩልስ ኤንድ ቢሊቭስ ላውስ ኢሞሽንስ ኤንድ አይዲዮሎጂስ ጎቨርኒንግ ኤንድ አትሪቢዩቲንግ አርቢትሬቲንግ ሂውማን አክሽንስ ራይትስ ኤንድ ሮንግስ ነው። የሰው ልጅን ራይት ነው ሮንግ ነው የሚለውን ነገር በህጉ ተግባሮች ራሳቸው ቫልዩን ሩሉን እሱን ነገር ኤግዛማይን የሚያደርግ ነው ማለት ነው ሞራሊቲ ራሱ። ሶ በኢትዮጵያ በጣም የሞራሊቲ እና ሲቪክ ኤዱኬሽን ለብዙ ነገሮች ያስፈልጋል። በተለይ ደግሞ ዲሞክራቲክ ካልቸርን ኢንስቲል ለማድረግ ኤቲካል ቫልዩዎችን ለማድረግ የህግ የበላይነትን ለማስከበር ምናምን የሚለው ነገር ተመልክተናል። ሶ ጉድ ሲቲዘኖችን ለምንድነው ማፍራት ያለብን የሚለውን ስንመለከት ደግሞ ህጉን ለማስከበር ለአውቶሪቲው ሪስፔክት ያለው ማህበረሰብ ለመፍጠር በሶሻሊቲ ውስጥ ደግሞ ኮንትሪቢዩሽን ተሳትፎ የሚኖረው ሀገሩን የሚወድ ዜጋ ለመፍጠር ምናምን የሚለውን ነገር ተመልክተናል። እዚህ ጋርም እንትኖች አሉ አንብቦት ሞጁሉን እልክላችኋለሁ። ሶ ቻፕተር 1 በዚህ ጨርሰናል ማለት ነው። ቪዲዮን ከወዳችሁ ላይክ አድርጉ። እንዲሁም ደግሞ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በሱ መሰረት ቴሌግራም ጆይን አድርጋችሁ ሌሎች ቲፖችን ኖቶችን ማግኘት ትችላላችሁ። እንዲሁም ደግሞ የሌሎች ኮርሶች ቪዲዮዎችንም እዚሁ ቻናል ላይ ማግኘት ትችላላችሁ። መልካም